አልተሳካልኝምና ያው ቆይ ያዝ 2016 አካባቢ ወጥቼ ደግሞ ወደ ስደት ይመጃለሁ ስደት ወደ ሳውዝ አፍሪካ ለመሄድ አልተሳካልኝምና ያው ቆይ ያዝ ሳውዝ አፍሪካ ሄደ ነበር ደርሰህ መጣ ወይስ መንገድ ላይ ተያዝኩ? መንገድ ላይ ተያዝኩትና 6 ወር በቃ የሌላ ስቃይ ቻሌንጅ አይቼ ነው የመጣሁትና ከዛ ቻሌንጅ ደግሞ ከሙዬ ላይ ነውና በእግር ነው የሄድኩት። በእግር ከኢትዮጵያ እስከ ናይሮቢ 30 ቀን ነው የፈጀብኝ በእግር። ናይሮቢ ከኢትዮጵያ እኮ ናይሮቢ እኮ እንትን አለ እኮ መኪና አለ እኮ ስደት ነው አብራሰ ጫካ ምናምን ነው ስደት ነውና መኪና ምናምን የለም እንደዛ አይደለምና ያ እዛ ያለው ስቃይ ምንድነው? ለምሳሌ አሁን ስደት የሚሄዱ በእግራቸው ስደት የሚሄዱ እህት ወንድሞች ይኖራሉና ምንድነው ስትል ያጋጠመ ነገር ማለት ዱላ አለው ረሃብ ነው ወይስ ፀሐይ ነው ምናምን? ያ በዋናነት ስደት በጣም ያው ዋጋ ያስከፍላል። ብዙ ከኔ ጋር የቱት ብዙ አንዲ ጓደኛዬ ሞቷል እና ብዙ መስዋዕታል ዋይ ወስታቸዋል በራብ ምክንያት ይሞታል እዛ ፊልድ ነቅሏል ብዙ ቻሌንጅ አለው። እኔ ከዛ በኋላ በቃ ስደት ሲባል አረዱ በቃ እኔ እዚህ ኢትዮጵያችን ሰርቼ እንደምለው እርግጥ ስትመለስ ደግሞ ዝም ብለህ አይደለም ተሰቃይተህ ነው የምትመለሰው። ተቀጥቀጠ በጣም ብዙ ነገር ያው አሁን ሰራው ኔትወርክ ማርኬቲንግ ላይ አሁን ኔትወርክ ማርኬቲንግ ላይ ነው የምሰራው። ኔትወርክ ማርኬቲንግ ማለት ኔትወርክ ማርኬቲንግ ማለት ያ በመጀመሪያ ለኢትዮጵያውያን አዲስ ስራ ነው። ለኢትዮጵያዊ አልለመደም ገና ስራማት ምናምን ነው ገና አልተለመደ። አሜሪካን አረጋቸው ኔትወርክ ማርኬቲንግ ነው ወይም ቻይና አረጋቸው ኔትወርክ ማርኬቲንግ ነው። ሶ ኢትዮጵያዊ ብዙ ጊዜ ያ ከሃይማኖት ከያያይዛሉ ምናምን አያውቁም አያዋጣም ምናምን ይላሉ። ኒስ ኖርማል ስራ ዋጋ ያስከፍላል መልሶ ደግሞ ይከፍላል ማለት ነው።